አምላካችን እግዚአብሔር ፍቅር ነው። ቀኝን ሲመታ ግራህን ስጥ ነው የክርስትና አስተምሮ። እንደዚህ ነው መጽሐፋችን ይሄን ይመስላል። ይሄ ጥቅስ ምን ልታደርገው እናውጣለህ? መጽሐፍ ቅዱስ ላይ አህያን ግደሉት ብሏል እግዚአብሔር። የአህያ ጥፋት ምንድን ነው? ቅድም ሰው የሚገደለው ከእግዚአብሔር ዘንድ አንድ አካል የሚገደለው ግደሉት ብሎ የሚያዘው እግዚአብሔር ኃጢአትን ሲያደርጉ ጊዜ ነው፣ ጥፋትን ሲያጠፉ ነው ብለናል። የአህያው ጥፋት ምንድን ነው? ጦርነት በተነሳ ሰዓት እንስሳት ሁሉ ተጎጂ ናቸው። ይህን ማወቅ አለብን። ሳይሆን ትእዛዝ ነው እያልኩህ ነው። እሱም እየደጋገመ እየነገረህ ነበር። ትእዛዝ ግደሉት የሚል ህግ ያወጣ እያልኩህ ነው። ትእዛዝ እግዚአብሔር ግደሉ አይልም። ቀኝ ሲመታ ግራህን ስጥ ብሎ ነው ያስተማረን እያልኩ ብሏል። እና ላሳየህ በቃ ምን አከራከረ ነው። አሁን እኔ የምልህን ሰምተሃል? አንተ የምትለኝ ሳይሆን መጽሐፉ የሚለውን ነው የምሰማው። ቆይ አንዴ ና እግዚአብሔር ግደሉ አላለም ብሎናል። አሁን እዚህ ጋር ናምጣው አላለም ብሏል። ያው የሰራዊት ጌታ እግዚአብሔር ከካላይ ዝቅ አድርገው እስኪ አንድ ላይ ጀምረህ አንብብ። አንድ ላይ አብሽር። ያው ሰራዊት ጌታ እግዚአብሔር እንዲህ ይላል፣ እግዚአብሔርም ከግብፅ ባወጣ ጊዜ አማሌቅ በመንገድ የተቃወሙትን እኮ ነው። ለምን ይቃወማሉ? እግዚአብሔር ያለውን እግዚአብሔር ግደል አላለም ያልከውን ቀጥለው ጨርሰህ አንብበው። ምን አለ እግዚአብሔር? ቀጥል እየተቃወሙ ያደረገበትን እኔን የተቃወሙኝን እበቀላለሁ ነው ያለ እግዚአብሔር አምላክ አይደል እንዴ? ለምን አይፈርድም? እሺ ቀጥል። እሺ ግደሉ አላለም ስላልክ ነው። ቀጥል። ሶስትን አንብባት። አሁን እንግዲህ አማሌቃውያን ጌታ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም መንገዱን የሴቱን እና እግዚአብሔር የተናገረክ እኮ በእሱ ላይ ለሚቃወሙት ነው። በጣዖት አምልኮ ላይ አነበብኩት እኮ ምን ይላል? ግደል ብሏል አላለም እግዚአብሔር? ግደል አላለም ስላልክ እሱ ለሚቃወሙት ፍርድ ይሰጣል እኮ ጎበዝ ልጅ አምላክ አይደለም? ለምን ፍርድ አይሰጥ? ማማን ግን ግደሉ ብሏል አላለም እግዚአብሔር? ግደሉ ያለ እኮ እሱ የሚቃወሙትን ነው። ስለዚህ ግደሉ አምላክ ስለሆነ ፍርድ ይሰጣል። እሺ አሁን አቶ አህያ ምን ተቃውሞ ነው? ስለተቃወሙ ነው ብለህ አህያ ምን ተቃውሞ ነው? አይደለም እነዛ ሰዎችን በእግዚአብሔር ላይ የተቃወሙትን እነሱን ሲበቀል እግዚአብሔር መት ይጎዳሉ። አይደለ? ትእዛዝ ነው። ግደሉ፣ አህያን ግደሉት እያለ ነው። ያው ሰምተኝ ነው አምላካችን እግዚአብሔር እዚህ ላይ ተናገረ። እሱ ከግብፅ በረሃ ያወጣቸውን እስራኤላውያን የሚቃወሙና መንገድ ላይ ያሉ የእግዚአብሔር ትእዛዝ የማይጠብቁት ይገደሉ ብሏል። እንደዚህ ያለበት ምክንያት ደግሞ እርሱን ስለሚቃወሙ። በጣም ጥሩ። እግዚአብሔር ትእዛዝ ያልጠበቁትን ግደሉ ብሏል አልከኝ። ለአህያ ምን ትእዛዙን አይደለም እግዚአብሔርን የተቃወሙት ነው። ምን አንተ እክሽ እግዚአብሔርን ተቃውሟል አህያ አይደለም። ሰዎች ሲጎዱ አህያ የለ ከብት ሊጎዳ ይችላል። አብሮ ሊጎዳ ይችላል። ግደሉት ብሏል እያልኩህ እኮ ነው። ወገና ከቅድም ጀምረት ግደሉ የሚል የለም ስትለን ነበር። አንድ ጥያቄ ልነግርህ፣ አላህ ይፈርዳል አይፈርድም? ህግ አላወጣም። እንደዚህ አህያን ግደሉ የሚል ህግ አላወጣም። አለ ካለ አሳየኝ። ክርስቲያኖችን ግደሉ ይላል። ስለ አህያ ነው አሁን እያወራን ያለ። አህያን ግደሉት፣ እንስሳቶችን ግደሉ ብሏል። እኔም ያልኩህ እንኳን አይገልም ስትለኝ ክርስቲያኖችን ግደሉ ይላል ሰዎችን እያልኩ ወደ እሱ እንመጣለን። ችግር የለውም። አላህ ሱብሓነሁ ወተዓላ ቅድም እንዳልኩህ ህግና ስርዓት አለው። ገብቶሃል አይደል? ህፃናቶች እንዴት ተረጋጋ። ህፃናትን፣ ሴትን፣ ሽማግሌ እንዳትገሉ ይላል ኢስላም። ያንተ አምላክ ግን ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ እያለ ነው እያልኩህ ነው። ሰማይና ምድር የሆነ አምላካችን እግዚአብሔር ሰማይና ምድርን የፈጠረ በእሱ ለሚቃወሙት ፍርድ ይሰጣል። ምክንያቱም አምላክ ነው። ስለዚህ እነዚህ ህፃናት ልጆችና ብላቴና ልጆች ህግና ስርዓቱን ተላልፈው ነው ግደሉ ያላቸው ማለት ነው አይደል? በፍርድ ቀን ሙሉ ይመታል፣ በፍርድ ቀን ሙሉ ሊጎዳ ይችላል እያልኩ ነው። ምክንያቱም እግዚአብሔር አምላክ ነው፣ ይፈርዳል። ያዘዘ ነው፣ ግደሉ እያለ ነው። ግደሉ ህፃናት ብቸኛ አምላክ ነው፣ ይፈርዳል። እሱን የተቃወሙት ፍርድ ይሰጣል እኮ። ምን ተቃውመው ነው እነዚህ ህፃናት ልጆች? አንድ የተቃወሙትን ኃጢአት እስኪ ንገረን። ኖህን አውጥቶ ሌሎችን ለባህር እንደሰደዳቸው ሌሎችን በሱ ለሚቃወሙትን ደግሞ ልክ እንደዛ ነው የሚያደርግ። እሺ ሰማነ። አሁን የህፃናቶች ብላቴና የአቶ አህያ ትእዛዝ መተላለፍ ምንድን ነው? ምን አጥፍቶ ነው? አንተ እንስሳ ለምን ነው ግደሉ የሚል እያልክ እየተከራከርከ ነው። አሁን እግዚአብሔር በዚህ ላይ ጨካኝ ነው እያልከው ነው አምላካችን። በጣም የሚገርመው ደግሞ ማለት ነው ይሄ ሰውዬ በቃ እንቀጥርልህ። ይሄ ሰውዬ የሚገርማቸው ይሄን ግደል የተባለው አካል እንስሳቶቹን አልገልም ብሎ እምቢ አለ። ከዛ እግዚአብሔር ተጸጸተ። ይሄን አካል በመሾሙ ለምን አልገደልክም ብሎ ማለት ሰምተኛል። ዮሐንስ ወንጌልን ክፈትልኝና እግዚአብሔር ምን እንደሆነ አሳያለሁ። ይሄ ሳኦል አልገልም ብሎ ባለመግደሉ ምክንያት እግዚአብሔር እንደተጸጸተ ታውቃለህ? ለምን ይሄን ሸንኩኝ ብሎ ተጸጸተ። አምላክ ይጸጸታል። እዛ ወረድ ብሎ እግዚአብሔር እንደተጸጸተ ላሳየው። አታቆራርጠው። ሀላይ ጀምር አንብበው። ሀላይ መጀመሪያው ጀምር።
ምንድን ነው እየቆራረጥ የምታመጣው? ሳኦልም ወደ ቤቱ ወደ ጊብዓ ወጣ ይላል። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም። ሳሙኤልም ለሳኦል አለቀሰ። እግዚአብሔር በእስራኤል ላይ ሳኦልን ስላነገሰ ምን ሆነ? ምን ሆነ? ዮሐንስ ተጸጸተ። ያስባል የሚጸጸት አምላክ አስባችሁታል? ለምን ይሄን ሰውዬ ተጸጸተ? ለምን ስልጣን ሰጠሁ ለዚህ ሰውዬ? ዮሐንስ መልእክት ክፈትልኝና እግዚአብሔር ምን እንደሆነ አሳያለሁ። እግዚአብሔር እዚህ ፍርድ ይሰጣል አልኩህ እኮ አለቀ እኮ። ይኸውልህ ህፃናቶችና ብላቴና አህያን፣ በግን፣ ፍየልን እነዚህን ፍርድ የሚሰጥባቸው የሆነ አምላክ እውነተኛ አምላክ አይደለም። ምንድን ነው እውነተኛ? እግዚአብሔር ብቸኛ አምላክ ነው። ከያወ ውጭ ሌላ አምላክ የለም። ማወቅ አለብን። ኢየሱስ ክርስቶስ ምን አለ ለይሁዲዎች? እናንተ ግን የአባታችሁ የዲያብሎስን ስራ ማድረግ ትፈልጋላችሁ። አባታችሁ ከመጀመሪያው አንስቶ ነፍሰ ገዳይ ነበርና አለ። ነፍሰ ገዳይ ተብሎ የሚወቀስበት አንድ አካል ንጹሐን የሆኑ አካሎችን ግደሉ ብሎ ሲያዝ ጊዜ ነው። በዚህ ምንም አንጣላ። ምክንያቱም ኃጢአተኛ ከሆኑ ልስማማህ፣ ችግር የለውም አምላክ ግደሏቸው ይበል። ንጹሐንን ግደሉ፣ እባክህ አንዴ ተረጋጋ። ንጹሐንን ግን ግደሉ ብሎ ህግ የሚያወጣ አካል ዲያብሎስ ነው። እግዚአብሔር እዚህ ጋር ህፃናቶችና ብላቴና እና አህያን እና በግን ግደሉ ብሎ ሲያወጣ ጊዜ በክርስቶስ ንግግር መሰረት ይሄ አካል ዲያብሎስ እንጂ አምላክ አይደለም። ከይቅርታ ጋር አምላክ ነው። እግዚአብሔር ፍቅር ነው። ከፈለክ ክፋተው እያለ ፍቅሩን የገለጸው ህፃናቶችን በመግደል ነው። ምስኪኑን አህያን በመግደል ነው የገለጸው። ዮሐንስ መልእክት ላይ ክፈትልኝ። ዮሐንስ መልእክት ክፈትልኝ። ከዛው ሳትወጣ እኔ አንድ ጥያቄ ልጠይቀው። እሱ ይቅርታ ዊዝ ኦል ሪስፔክት ጠይቂ። ዮሐንስ አንተ ክርስቲያን ነህ? አዎ ክርስቲያን ነኝ። ኦኬ እኔም ከዛው ነው ክርስቲያን ነኝ። ሌትስ ሴይ ክርስቲያን ነኝ እና የማይከተሉትን ህፃናትም ሆኑ አህዮች፣ እንስሳቶችም መቀጣት አለባቸው፣ መግደል አለበት ነው ያልከው? ይገደሉ። እግዚአብሔር ነው። አዎ በጽሁፉ መሰረት ባይብል ባለው ጽሁፍ መሰረት እግዚአብሔር አምላካችን የሚቃወሙትን መጨረሻ ላይ ፍርድ ይሰጣል። ለእያንዳንዱ በሰፈረው ልክ ይሰጠዋል። ኦኬ ስለመጨረሻው ፍርድ አይደለም የሚያወራው እሱ ያመጣል። አያችሁ፣ ስለመጨረሻው ፍርድ አይደለም እያጨረበረች ነው። በመጨረሻ ላይ ፍርድ ይሰጣል እያለ አሁን ደግሞ የትንሣኤ ቀን ሊያደርግ ነው እየተናገረ ያለው። በጊዜው ስላነገሰው በእስራኤል ላይ ሳኦል ለሚባል ሰው ትእዛዝ እየሰጠ ነው። ግደል ሄድና እያለው ነው። ለምን ተዋሻለህ? በመጽሐፉ ላይ ዮሐንስ ስለሚቃወሙት ግደላቸው ተብሏልና መገደል አለባቸው ነው ነጥቡ አይደለም። እኔ እኮ እያልኩሽ ያለ እግዚአብሔር በተቃወሙት ላይ ፍርድ ይሰጣል በየትኛውም ቦታ ይሁን። አሁን ለምሳሌ ነቢዩ ኤርሚያስ የተናገረው አለ። በትንቢተ ኤርሚያስ ምዕራፍ 47 ቁጥር 1 ጀምሮ ተናግሯል ስለ ፍልስጤማውያን በእስራኤል ላይ ለሚያምፁት ከዛ የነሱ የሚጠብቃቸው ቅጣት። አሁን እነሱ አሁን እየተደበደቡ ነው። አሁን እግዚአብሔር ጨካኝ ነው ልትይ ነው? ምክንያቱም ተናግሯል አንዴ። ቆይ ስለ እነዛ ህፃናት መገደላቸው እግዚአብሔር ፈቅደዋል ብለህ ነው እያስቀመጥክ ያለው? አንቺ ወደዛ እንደዛ አይደለም ያልኩህ። እግዚአብሔር ፍርድ ይሰጣል። እግዚአብሔር አምላካችን የዋህ ነው፣ ፍቅር ነው። እግዚአብሔር ግን ለሚቃወሙት ፍርድ ይሰጣል። ዮሐንስ ይኸውልህ በዚህ መልኩ እንትን አትበል፣ ለማጭበርበራት አሁን እንዳለው ለምሳሌ የሆነ ባላስቲክ ሚሳኤል የሆነ እንደዚህ ተወርውሮ ምናምን አይደለም ጓል። ይኸውልሽ በዛ ጊዜ በአማሌቅን ምታ በሚል ጊዜ ይኸውልሽ እየሄዱ ስፔሲፊካሊ እየሄዱ ነው የሚጨፈጭፉት። ኦኬ ትእዛዝ ነው በቀር ነው እንጂ የሆነ አንድ ላይ ማስ ኦፍ ዲስትራክሽን ውስጥ ከዛ ውስጥ ህፃናትም ሊካተቱ ይችላሉ ምናምን አይደለም። እንደዛ አይደለም ዮሐንስ። በዛ ጊዜ ስፔሲፊካሊ እየሄድክ ለምሳሌ አንድ ቤት ከገባ በኋላ ወንዱን ትገላለህ፣ ሴቱን ትገላለህ። እዛ ውስጥ ለምሳሌ ህፃን አለ አይደል? እሱንም ሆን ብለህ ነው የምትገለው። ከዛስ አህያ ካለ እሱንም ሆን ብለህ ነው የምታርደው እንጂ የሆነ ቦምብ ወርውረህ ያ ቦምብ ውስጥ ህፃናቶች ሊካተቱ ይችላሉና አንድ ላይ ጋዩ ህፃናቱም ሊጎዳ እንደሱ አይደል? አታጭበርብሩ፣ እንደሱ አይደለም። በዛ ጊዜ በአማሌቅ ምታ በተባለበት ጊዜ ወንድና ሴቱን ከገደልክ በኋላ እዛ ቤት ውስጥ የ2 ዓመት ህፃን ልጅ ካለ እሱንም ታርዳለህ። እኔ ምላሽ ልስጥህ። አምላካችን እግዚአብሔር በእሱ ላይ በተቃወሙት ላይ ማያዳግም በቀል ይሰጣል፣ ማለትም ፍርድ ይሰጣል፣ ይፈርዳል። ቆይ ይፈርዳል ሌላ ነገር ነው። ግን አሁን የተጻፈውን አልገደለም ነው አልገደለም ካልክ አሁን የተጻፈውን ኢግኖር እናደርገው ማለት ነው። ራይት ፍርድ ማለት ምን ማለት ነው? ፍርድ ማለት ምን ማለት ነው? ፍርድ የሚሰጠው እኮ ያኔ ነው። መጨረሻ በባይብል ደረጃ በመጽሐፍ ቅዱስ አባባል ፍርድ የሚሰጠው ሲመጣ ነው። ራይት አሁን አይደለም።
ያን አይደለም። እኔ አሁን እያልኩሽ እግዚአብሔር የተናገረው ነብያት የተናገሩት ቃል በቃል ይፈጸማል። አሁን ጋዛ ሙሉ በሙሉ ትጠፋለች ይላል ነብዩ ኢሳያስ። ጋዛ አሁን ሙሉ በሙሉ ፈርሳለች። ምክንያቱም ተናግሯል አንድ ጊዜ እግዚአብሔር ማይገናኝ ነገር አራት ተራራትን እግዚአብሔር ጨካኝ ነው ልትይ ነው ነብያት አስቀድሞ የተናገሩት። ኦፍ ኮርስ ጨካኝ ነው የምለው እኔ። ህፃናቶችን የሚጨፈጭፍ እግዚአብሔር አሸባሪ ነው ብዬ ነው የምለው እኔ። አይ ኪዲንግ ይፈርዳል፣ አምላክ ነው ይፈርዳል አይደለም። ኢትስ ኖት እንዴ ሃሎ እውነት ነገር ካልተከተልሽ ይፈርድብሻል። ምን አልከኝ? እውነትን ካልተከተልሽ ይፈርድብሻል። ኖ እውነትን ካልተከተልሽ አይደለም እኮ እኔ አዳልት ነኝ፣ እኔ አዋቂ ነኝ። እኔ ለምሳሌ ምርጫ ይሰጠኛል፣ ይሄን በዚህ መሰረት ትቀጫለሽ ባላለሁ። ካልተቀበልኩት እሱም ካመንኩበት ነው። ህፃናት ግን ምንም አያውቁም እያልን ነው። እግዚአብሔር አምላካችን በየትኛውም ነገር ለሰው ልጆች ጸጋ ሰጥቷል። ያንን ጸጋ አምነሽ ካልተቀበልሽ በፍርዱ ጊዜ ትገኛለሽ ዞሮ ዞሮ። ምክንያቱም ለእግዚአብሔር አልሰገድሽማ፣ እግዚአብሔር አልታዘዝሽ። አሸባሪነት ነው ይሄ እኮ አሸባሪነት ነው። ሌላ ምንም የተለየ ትርጉም የለውም እኮ። እሺ እግዚአብሔር አሸባሪ ነው ካላችሁ የአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8 ላይ ኮንፊውዝ አታርገው፣ ወደ ሌላ አትሄድ። አሸባሪ ነው እያልኩ አይደለም። ዶንጌት ሚ ሮንግ ነው። አንተ ግን አንድ ሰው አንድ የሆነ ነገር ኃይል መጥቶ ህፃናትን ከጨፈጨፈ በማያውቁት መልክ በማያውቁት ጥፋት ባልደረሱበት ኢነሰንት ችልድረን አሸባሪ ብቻ ነው እንደዚህ የሚያደርገው። እውነት ነው። ለኔ ማመስገንና ያለማመስገን አይደለም። አሁን ስለ ስላሴ ምን ታውቃለህ? ኢየሱስ ክርስቶስ ማንን ነበር ሲያመሰግን የነበረው? ግልጽ ጥያቄ ነው አለ መጽሐፉ ላይ። አንተ መመለስ ካልፈለክ እኔ ልመልስልህ። አባቱና በጣም ጥሩ። አንተ ግን ከእሱ ተቃራኒ ሆነ አብን ወልድን መንፈስ ቅዱስን ነው የምታመሰግነው። እንደ ኢየሱስ አብን ብቻ ስላሴ ነው። ሶስቱ ስላሴ ያልኩ እኮ ለዛ ነው። የስላሴ ምስጢር ብታውቅ ኖሮ እንወያይ ነበረ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ይባላል። ኢየሱስ ክርስቶስ እንዳንተ ነበር የሚያመሰግነው ለአብ ለወልድ ለመንፈስ ቅዱስ ወይንስ ለአብ ብቻ ነው? ለአባቱ። ስለዚህ አንተ ግን ከሱ ተቃራኒ ሆነ አብን ብቻውን ሳይሆን አብን ወልድን መንፈስ ቅዱስ ነው ሶስቱንም በአንድ ነው የምታመሰግናቸው። ምክንያቱም አንድ ጥቅስ እንዳትበል እለዋለሁ። እሺ አብ ወልድ መንፈስ ቅዱስ ሶስቱም አምላክ ናቸው ብለህ ነው አይደል የምታምነው? ናንቺ አለው ስልክ ገብቶብኝ ነው። ሶሪ። እሺ አብሽር። ኢየሱስ ቅዱስ ምን ነው? አብ አባቱ ነው ከተባለ መንፈስ ቅዱስ ለኢየሱስ ምን ነው? መንፈስ ቅዱስ ነው ለኢየሱስ ምን ነው? አብ አባቱ ነው ካለ መንፈስ ቅዱስ ለኢየሱስ ክርስቶስ ምን ነው? መንፈስ ቅዱስ ለሱ ምን ነው ማለት መንፈስ ቅዱስ ነው። ስለ ስላሴ ምንም አይነት እውቀት የለህም ስላሴ ላይ። ስለዚህ ራሱ ኢየሱስ ይሻላል። በቃ አንተ ንገረን፣ ስላሴ ምንድን ነው? ከስላሴ ነው። አይ ጥያቄው ስለ ኢየሱስ ከሆነ እዛው ኢየሱስ ላይ እንወያይና ከዛ ወደ ስላሴ እንገባለን። እሺ በጣም ጥሩ። ኢየሱስ አምላክ ነው ብለህ ታምናለህ አይደል? እሺ ወደ ማን ነበር ሲጸልይ የነበረው? ወደ አብ። ራሱም አምላክ ነው። ወደ አብም ራሱም አምላክ ወደ አብም ይጸልያል። አንድ አምላክ ብቻ ነው ያለው ኢየሱስ ብቻ ማለት ትችላለህ? አትችልም። ቃል ነበረ። እሱ ምን ነበር ሳይሆን ስንት አምላክ ነው? አንድ አምላክ ነው ያለው አይደለ? በምን በሶስት ስላሴ ነው የምናምነው እኮ ነው የምልህ። ኦርቶዶክስ በሶስት ስላሴ ያምናል። ታምናለህ? ችግር የለም። ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አንድ። ያ አንድ አምላክ ኢየሱስ ብቻ ነው ማለት አትችልም። ያ አንድ አምላክ ኢየሱስ ብቻ ነው ማለት ትችላለህ? አትችልም። ምን ማለት ነው አሁን ይሄ ጥያቄ? የሆነ ሚስ አንደርስታንዲንግ እያደረኩት ነው። ገብቶሃል?
ስላሴ እንደዚህ ነው ያደርጋል። እንትን ነው ያደርግ። እሺ ስላሴን ግለጽልን እስኪ አንተ። እሺ ስለ መሐመድ ንገረኝ። አሁን ስለ መሐመድ መሲሁን አይሁን አይደለም አሁን ጨዋታችን ወሬያችን አይደል? ስለ ኢየሱስ እናውራ ነው እያልኩ ያለሁት። ስለ ኢየሱስ ላይ እንወያይ። እሺ ስለ ኢየሱስ እናውራሽ። ኢየሱስ አንተ ምንድን ነው ብለህ ነው የምታምነው? አምላክ፣ አዳኝ፣ ቤዛ። እሺ ለአምላክ አምላክ ይኖረዋል? ምሳሌ ያውጣልኝ 171 ለአምላክ አምላክ ይኖረዋል ወይ? ጥያቄ ነው ገና እኮ እኔ ልጠይቅህ እኮ ነው የገባሁት። አንተ አሁን ሆስት ሆነ ከፍተህ ክርስቲያኖች ግቡ ጠይቁ አይደል ያልከው? ሱረቱን አኒሳ ላይ ያውጣልኝ። በተለያየ ለአምላክ አምላክ ይኖረዋል ወይ? አምላክ ነው አልከኝ። ኢየሱስ ምንድን ነው አልኩህ? አምላክ ነው አልከኝ። ለአምላክ አምላክ ይኖረዋል ወይ አልኩህ። መልስ። እሱ ነው ስላሴ ላይ ስንመጣ እናወራለን። አሁን እሱ የስላሴ ጥያቄ ነው። ስለዚህ ስለ ኢየሱስ እንወያይ አልከኝ። ለአምላክ አምላክ ሱረቱን አኒሳ ላይ ያውጣልኝ ወይስ እኔ ላምበው? ስለ ቁርአን እኮ አይደለም፣ ስለ ኢየሱስ አውራ አይደለ? ስለዚህ ስለ ኢየሱስ አምላክ ነው አልከኝ አይደል? ስለ ኢየሱስ ስለ ስምና መጠየቅ ፈልገህ ነው? ስለ ኢየሱስ ቁርአናችሁ ምን ይላል ማወቅ ፈልጌ ነው። ጀስት አላህ ስብሐነሁ ወተዓላ በቃሉና በመንፈሱ አስገኝቶታል። ያ ማለት አዳምንም ሰማይንም ምድርን በቃሉ እንዳስገኘ ሁሉ ኢየሱስንም በቃሉ ፈጠረው አስገኘው። እንዲሁም ከመንፈሱ አስገኝቶታል ሲባል አላህ ብዙ መንፈሶችን ፈጥሯል። ከፈጠራቸው መንፈሶች መካከል በአንዷ አስገኘው። ይህን አላህ ስብሐነሁ ወተዓላ በሱረቱ ኒሳ ላይ የሚናገረው ተዋለርና ምን ይላል? አላህ ሲናገር ኢነመል መሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑን ሚንሁ ይላል። ይሄ ነው እሺ፣ አላህ ስብሐነሁ ወተዓላ በቃሉና በመንፈሱ ያስገኘው። እሺ እና ኢየሱስ አንተ አምላክ ነው ብለህ ነው አይደል የምታምነው? አልመሲህ ምን ማለት ነው? ያልገባኝ ነገር። አልመሲህ ማለት የተቀባ ወይም ዳባሹ ወይም አባሹ እና ብዙ ትርጉሞች አሉት። አዳኝ ማለት ነው አይደል? አይደለም። መሲህ ማለት የተቀባ ማለት ነው፣ ወይም የሚያብስ መስሐ ከሚል ቃል የተወሰደ ነው። መስሐ ማለት አበሰ፣ ቀባ፣ ዳበሰ እነዚህ ናቸው። ይህን የተባለበት አዳኝ ማለት ነው። ይዘር ወይ ተረጋጋ። እሺ አዳኝ ማለት ነው። ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ አዳኝ ይፈልጋል። ላሳይህ። አዳኝ ያለ ኢየሱስ ክርስቶስ ረባጋ አዳኝ እያለ እያለቀሰ አዳኝ ይፈልጋል። ያው እነዚህ መጽሐፍ ቅዱስ ላይ ላሳያቸው። የጌታ ሰዎች ጸጋው የበዛላቸው ቅዱሳን ተብዬ ያደረጋቸው ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ ያው አብሮስኪ የትኛው ነው? 27 ነው። አሁን ነፍሴ ታውካለች። ምን ስላለው ትንሽ ወደዚህ አይታይ። አባቴ ሆይ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ ሰዓት መጣው ይላል። እሺ አድነኝ ያለው ማን ነው? እሺ መጣው ሲልስ አድነኝ ያለው ማን ነው? አብን ባዩ ማን ነው? ኢየሱስ ነው አይደል? አመሰግናለሁ። ስለዚህ ኢየሱስ አዳኝ ይፈልግ ነበር። አድነኝ እያለ አብን ይለምነው ነበር ማለት ነው። ስለዚህ በራሱን ማዳን የማይችል አዳኝ የሚፈልግ አካል አንተን ሊያድን አይችልም። በፍጹም ኢየሱስ ማዳን ከ3 ቀን በኋላ የተነሳው ሞት እንዲል አድርጎ ሲነሳ ያየዋለህ። አንድ ሐዋርያ ልታመጣልህ ትችላለህ? ሐዋርያ እመጣለሁ። አይ አምጣልህ። ማን በዙሪያ ማን ነበሩ? እነማን ነበሩ? እነ ቅዱስ ጳውሎስ ነበሩ። ዛሬ የለም ጳውሎስ። ከዚያ በኋላ የዛኔ ጳውሎስ ሐሰተኛ ነበር፣ የክርስቶስ ተከታዮችን አሳዳጅ ነበር የዛኔ። ከጊዜ በኋላ ነው ጳውሎስ ሐዋርያ ተደርጌ ተመርጫለሁ ብላ የተነሳችው። ላሳይ። አሳዳጅ ነበር ክርስቲያኖች። አሳይ ባይ ደስ ይለኛል። ጳውሎስ በጣም አሳዳጅ ነበር። ላሳይህ። አሳዳጅ እንደሆነ አውቃለሁ።
እኮ በቃ እንደዛ ነበር በዚያ ሰዓት። እና ኢየሱስ ክርስቶስ ሲነሳ አላየም። እሱ አይደለም እነ ዮሐን ማንም ያየ የለም። ኢየሱስ ሲነሳ ተነስቷል ብለው ዝም ብለው ነው የጻፉላቸው፣ ሸውደዋቸዋል። የብሬ ነው። አንድ ሲነሳ ያየው ሐዋርያ አለ ወይ ከተባለ የለም። ወፍ ውሸት ነው። ክርስቶስ ሞተ፣ ተነሳ፣ ተሰቀለ ምናምን ገለበሌ ምንም ጫፉ አልተነካም። እሺ አለ አለሁ ስልክ እየገባብኝ። ሁለተኛ ቆሮንቶስ ላይ ያውጣልኝ። እሺ ከራሳችን ባይብል ላይ ላሳየን። ሲነሳ ያየው አካል ልታመጣልኝ ነው? አይሽ አይ ጌታ እንደሆነ ላሳየን ነው። ሲነሳ ያየው የለም። ይሄ ተረስካርና ሲነሳ ያየው የለም። ጌታ እንደሆነ ላሳየን ነው። ጌታነት እኮ ብርቅ አይደለም እኮ መጽሐፍ ቅዱስ በጣም ብዙ ጌቶች ላመጣልህ እችላለሁ።